ሄሉ ታውቃላችሁ፣ በጣም በብዙዎቻችሁ የምትጨነቁት አሁንም የምትታመሙት በጣም እየታመማችሁ ነው። በቃ እነሱ የወሰኑት ነገር ከሆነ ምንም ላደርግ አልችልም። እኔም በአቅሜ ግን ብዙዎቻችሁ የምነግራችሁ ነገር እነ ሄሉ ያልሄዱት ያልወጡት ነገር የለም። እንድትረዱ የምፈልገው እኔ በብዛት ሳውዲ ያላችሁ፣ ዱባይ ያላችሁ፣ አውሮፓም አሜሪካም ሄለን እየተሰቃየች እንደሆነ አልገባችሁም እና በቃ ምን ልንገራችሁ፣ እኔ ያለችበትን አሁን ላይ ያለችበትን ብነግራችሁ እኔ አላውቅም፣ አትረዱኝም እናንተ። ለሄለን የምመኝላት አሁንም ወደፊትም ጥሩ ነገር ነው። እናንተ የምትመኙላት እንደዛ ነው እና ወዳችሁ አይደለም እንደዚህ የምትሆኑት እኛን የምትናገሩት። እኔ ባለፈው ይለያዩ ስል ሄለን ትለያይ በቃ ካሁን በኋላ ወይ ያስፈልጋታል ማለት እንዲህ ያስፈልጋታል በጣም። ይህ ልጅቷ ካሁን በፊት 2-3 የተጎዳች ልጅ ናት። አልቅሳለች፣ ብዙ ታማለች። ታውቃላችሁ፣ ታለቅሳላችሁ እኮ እናንተ። በእሷ ህመም እኮ እናንተ ብያለቅሳችሁ። ስፔሻሊ በጣም ህመሟን የማቅልጅ እንደዛ አላረግም እንዴ እኔ ልናጋ አለያየችሽ ምን ላረጋት እንዴ? እህቴ እኮ ናት። ሰዎች እዚህ ለመድረሱ ይህንን ነገር አዙራችሁ በማየቴ በመስማቴ ብዙዎቻችሁ ዩቲዩበሮች ይዛችሁት ዩቲዩብ ላይ ስትቀባበሉ ተቻለሁ እና ማሩ ነው እንዴት እንደተረዳችሁት። ማለት እኔ ጋ ያለ ነገር በቃ ፖዘቲቭ ነገር ነው። ስለ ሄለን ፖዘቲቭ ነው ልነግራችሁ የምችለው። ሌላ ምንም ተልእኮ የለኝም። በባል ኪራ የሆነ ተልእኮ አለ። የሄለንን እንደዚህ ለመለየት ነው የምፈልገው፣ እንደዚህ ነው የምፈልገው። እንዴት እኔ ጓደኛዬን መለየት እፈልጋለሁ? ንገሩኝ እስቲ። እንዴት ጓደኛችሁ እንዲለያይ ወይ እንዲቆራረጡ እፈልጋለሁ? እስቲ ንገሩኝ። እኔ ከእነሱ ጋር ምን አለ? እኔ እኮ የረጅም ጊዜ ጓደኛዬ ናት። በመሀላቸው ሰው ስለገባ ሰው ስለበዛ እንውጣላቸው ብዬ ነበር የወጣሁት። በመሀል የሆነ ነገር ነበረ፣ የሆነ የተፈጠረ ነገር ነበረ፣ አለመግባባት አለ። ቢ እናንተም ያወቃችሁት ነገር ይኖራል ከመጀመሪያው ጀምሮ። በአጠቃላይ እኔም እንደናንተን የሰማሁት እውነት ለመናገር ማለት ያን ነገር በቃ ይስተካከላል፣ ቆይ እስቲ ጊዜ እንስጣቸው እያልኩ ነበር። እኔም ልውልም እና በቃ በአጠቃላይ የለንም ነበር እንደው በገጠመኝ። እኔ ማለት ሄሉ ታውቃላችሁ፣ በጣም በብዙዎቻችሁ የምትጨነቁት አሁንም የምትታመሙት በጣም እየታመማችሁ ነው። በብዛት ሳውዲ ያላችሁ፣ ዱባይ ያላችሁ፣ አውሮፓም አሜሪካም ያላችሁ በብዛት በቃ የተለያየ ስልክ ይገባልኛል፣ ይደወልልኛል። ይቅር በሉኝ። እውነት ለመናገር በጣም ይቅርታ ጠይቃችኋለሁ ጎንበስ ብዬ። እውነት ለምን የእናንተን ስልክ ማንሳት እንትን ብሎኝ አይደለም፣ ግን በቃ እኔ ጨንቆኝ ስለነበር ነው በዛን ሰዓት ማላነሳላችሁ። በጣም ቴክስት ትጽፉልኛላችሁ፣ ኢንስታግራም፣ ቲክቶክ። እንደውም ባለፈው ቪዲዮ ላይ የመጣችሁ ኮሜንት እንዳያዩ እያላችሁ ትጽፉልኛላችሁ እና ሳላየው ቀርቼ አይደለም፣ ኖቲፊኬሽን ይደርሰኛል፣ አየዋለሁ። ግን እኔም ያለሁበት ነገር ስለጨነቀኝ መናገር ስለከበደኝ እውነት ለመናገር በሄሉ ዙሪያ እኔም እንደናንተ የሰማሁት ማለት በመሀል የሆነ ነገር ነበረ፣ የሆነ የተፈጠረ ነገር ነበረ፣ አለመግባባት አለ። ቢ እናንተም ያወቃችሁት ነገር ይኖራል ከመጀመሪያው ጀምሮ። ጥሩ ላይ እየመጡ አልነበረም። በቃ ማለት ክፍተት በግንኙነት ላይ ክፍተት ይፈጠራልና ያ ነገር አለ። ይቅርታ እና በአጠቃላይ እኔም እንደናንተን የሰማሁት እውነት ለመናገር እኔ አላቅም። ብቻ እኔ ቤተሰቦች እኔ ምን ልበላችሁ፣ በቃ እኔ ባይለያዩ ደስ ይለኛል። እውነት እኔ ካሁን በፊትም ብዙዎቻችሁ እኔን ስትወቅሱኝ ነበረ። በቃ ኪራ የሆነ ተልእኮ አለ፣ የሄለንን እንደዚህ ለመለየት ነው የምፈልገው፣ እንደዚህ ነው የምፈልገው። እንዴት እኔ ጓደኛዬን መለየት እፈልጋለሁ? ንገሩኝ እስቲ። እንዴት ጓደኛችሁ እንዲለያይ ወይ እንዲቆራረጡ እፈልጋለሁ? እስቲ ንገሩኝ። እኔ ከእነሱ ጋር ምን አለ? እኔ እኮ የረጅም ጊዜ ጓደኛዬ ናት። ልጁን አላውቀውም፣ ምን ብዬ እንደዚህ እንዲለያዩ እፈልጋለሁ? በምን እና ቤተሰቦች አንድም እናንተ አልተረዳችሁኝም። በቃ ማለት አላውቅም ምን እንደተፈጠረ። በቃ እኔ በመሀል እኔ ብዙዎቻችሁ እኔ እንደውም እየተሰማኝ ነበር። የራሴ ነገር አለብኝ፣ ስራ አለ። በቃ ታውቁታላችሁ ኢትዮጵያ ውስጥ ስትኖሩ እና በቃ ይሄ ነገር ሲደራረብ ደግሞ ኦኬ እኔ እዚህ እነሱ ዙሪያ መምጣት አልነበረብኝም ብዬ ነው ያሰብኩት። መርዳት የለብኝም ከሄሉ ዙሪያ አለው። ኪራ ለሄሉና ለያቡ መለየት ምክንያት አይሆንም። ምክንያቱም በእርግጥ ሁለተኛ ሰው ሲገባ በህይወታችሁ ውስጥ የሆነ ችግር ይፈጠራል። ሰላም ላይኖር ይችላል። ሶስተኛ ሰው ጣልቃ በትዳር ውስጥ ከገባ ግን አሁን ላይ ደግሞ ወጥቷል። የራሳቸው የማያስማማ ነገር ቢኖር ነው እነሱ ተነጋግረው በቃ እዚህ ላይ ያበቃል፣ መለየት አለብን ብለው የወሰኑት ማለት ነው። ሰላም ጤና ይስጥልኝ እና የተከበራችሁ የመታገስ ቤተሰቡ እንዴት አላችሁ ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እንግዲህ መግቢያ ላይ እንዳያችሁት ሄሉ
በጣም ከባድ ውስጥ እንደሆነ ማለት የሚከብዳት ነገር ምን አለ መሰላችሁ? ሄሎ ከአንዴም ሁለት ሶስት ፌል ሲያደርግ በህይወት ውስጥ ይከብዳታል። እንደ ሰውኛ እንደ ራሴ አሳልፌውን ስለማቅ ይሄን ስሜት ይከብዳል። ግን ደግሞ ለበጎ ነው ለመልካም ነው ብለን በጸሎት ማለፍ ነው። ምክንያቱም እግዚአብሔር የሚወደውን ሰው ነው የሚፈትነው። በጭንቃችን ጊዜ በከፋን ጊዜ ወደ ፈጣሪ ነው መሄድ ያለብን እና ያለችበት ነገር ሊከብድ ይችላል አሁን ላይ ማለት ነው። ያው የተለያዩበትን እንግዲህ እነ ኪራም የሚያውቁት ነገር የለም ይኖራል፣ ግን ማውጣት አልፈለጉም። እሱም ማውጣት አንፈልግም ነው ያሉት። እነሱን ካያችሁ መጀመሪያ ላይ እኔና ሄሉ ተለያይተናል፣ እዚህ ላይ ያበቃል፣ እና የእሷ ወንድምና እህት እግዚአብሔር ካለ ልንቀጥል እንችላለን ነው ያሉት። ሱ ምን አለ መሰላችሁ አለመግባባት ሊኖር ይችላል በህይወታችሁ። ብዙዎቹ መላምት እናስቀምጥ ነበረ። የበፊት ፍቅረኛ እርጉዝ ናት ብዙም ያሉ አሉ። አይታወቅም፣ ሊሆንም ይችላል። ብዙም ያስማማ ነገር ሊኖር ይችላል። ተመካክረው በሰላም ነው የፈቱት ይህን ችግር። ሰው ሲዋደድ እና ሲስማማ እሱ ሄሉ ያቡን ስታዳምጠው ያብ ሄሉን ሲያዳምጠው ነው። በእርግጥ በትዳር ውስጥ በኑሮ ውስጥ ሆነን ታልተቻቻልን ሁሉን ያየነውን የምንለቅም ከሆነ ወደፊት አንዘልቅም። ወደፊት ምን አንራመድም፣ ወደኋላ ነው እንጂ ወደፊት አንራመድም። ግን ደግሞ ፈጣሪ ሲጨመርበት ነው። እህል ውሃችሁ ከሆነ አብራችሁ ከእሱ ጋር የምትኖሩ ከሆነ መጀመሪያ ቅድሚያ ፈጣሪ ሲጨመርበት ነው። ከሰው ይልቅ ፈጣሪን ማስቀደም ነው። ከፈጣሪ ጋር መማከር ነው። ከፈጣሪ ጋር መነጋገር ይቀድማል ብዬ ነው የማስበው። ሆኖም ግን እነ ኪራ ወጥተዋል እንዲስማሙ። ባለፈው እንዳያችሁት ቀለበቱ እንትን አለ ሲባል እንትን ብለዋል፣ ተነጋግረው ወስነው በቃ እንውጣ ከህይወታቸው ብለው ወጥተዋል። ጓደኞቿ ሊሆኑ መንስኤ ሊሆኑ አይችሉም። በኋላ ላይ ትናገራለህ። ይህንን አሁን ላይ በቃ መልስ መስጠት በማትችልበት ደረጃ ሆና ሊሆን ይችላል እንጂ መልስ ያልሰጠችበት ኪራ ሊሆን አይችልም። እኔ አይደለሁም ተለያይተዋል፣ እውነት ነው መለያየታቸው ትክክል ነው እያለ ነው ኪራ ማለት ነው። አንዳንድ ኮሜንት ላይ ግን የሚሳደቡ ሰዎች ይኖራሉ እና አይምሮ ይነካል እያለ ነው። በእርግጥ ትዳር ላይ ሆነ ሪሌሽን ላይ ሶስተኛ ሰው ሁለተኛ ሰው ጣልቃ ባይገባ መልካም ነው። እኔ ይሄን ነው የምመርጠው፣ የኔ አስተሳሰብ ነው ይሄ ማለት ነው። ከፈጣሪ በስተ